ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ ጦርነት ከመጀመሩ በፊት ጦርነት ከተጀመረ የኤርትራ መንግስት ጦርነት ውስጥ ይሳተፋል፣ ላስቆመው አልችልም ብለውናል ሲሉ የቀድሞው የህወሓት አመራርና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናገሩ። የቀድሞ የህወሓት አመራርና የአሁኑ የኢፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በኤንቢሲ የቴሌቪዥን ጣቢያ ከሚተላለፈው ጊዜ ግስ ፕሮግራም ጋር ባደረጉት ቃለ መጠይቅ ጠቅላይ ሚኒስትር ዶክተር አብይ አህመድ ጦርነቱ ከመጀመሩ በፊት ሁላችንንም የህወሓት አመራሮች አግኝተውናል። ጦርነት ከተጀመረ የኤርትራ መንግስት አድቫንቴጅ ይወስዳል። ያኔ እኔ ላስቆመው አልችልም። ስለዚህ ከነልዩነታችን አብረን በሰላም እንቆይ ብለው ጠይቀውን ነበር ሲሉ የህወሓትን እብሪተኝነት የታየበት የተደበቀ ሚስጥር አጋልጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሌላ ሀገር መንግስት ሰራዊት ኢትዮጵያ ውስጥ ገብቶ ፍላጎቱን እንዳያሳካ ሲለምኑ የህወሓት አንጃ ቡድን በትምክህትና በእብሪት ሰክሮ ጦርነቱን በመለኮስ የትግራይ ህዝብ ለሞት ለስደትና እንዲሁም ለሌላ ሀገር መንግስት ሰራዊት መጫወቻ እንዲሆን እንዳደረገው ነው ሚኒስትር ጌታቸው ረዳ ይፋ ያደረጉት። እንደሚታወቀው የኤርትራ መንግስት ሰራዊት የኢትዮጵያን ሉዓላዊነት በመጣስ በትግራይ ክልል የሚገኙ የተለያዩ የኢትዮጵያ ቀበሌዎችም ተቆጣጥሮ ይገኛል። የኢትዮ ጅቡቲ ባቡር አዲስ የታሪክ ምዕራፍ ጻፈ። የኢትዮ ጅቡቲ ባቡር አገልግሎት መጀመሩን ተከትሎ ታይቶ የማይታወቅ አዲስ የስራ ክንውን ማስመዝገቡን አስታውቋል። ተቋሙ በአንድ ቀን ብቻ 14 ባቡሮችን በተሳካ ሁኔታ በማንቀሳቀስ የሎጂስቲክ አቅሙን ለዓለም አሳይቷል። ከተሰማሩት 14 ባቡሮች መካከል 11ዱ የጭኖት ባቡሮች ሲሆኑ ከነዚህም ውስጥ 4ቱ የኢትዮጵያን ምርት ወደ ውጭ የላኩ፣ 7ቱ ደግሞ ወደ ሀገር ውስጥ የገቡ የንግድ ቁሳቁሶችን የጫኑ ናቸው ተብሏል። ይህም ተቋሙ የሀገሪቱን የገቢና ወጪ ንግድ በታመነና ቀልጣፋ መንገድ የመሸከም ብቃቱን በተግባር ያረጋገጠበትም ሆኗል። በዕለቱ ከጭነት ባሻገር በመንገደኞች ዘርፍም የላቀ አፈጻጸም ተመዝግቧል። በቀን ውስጥ 3 የመንገደኞች ባቡሮች አገልግሎት የሰጡ ሲሆን አንድ የሀገር ውስጥ የባቡር ጉዞ፣ አንድ ዓለም አቀፍ ከአዲስ አበባ ጅቡቲ ጉዞ፣ አንድ ልዩ የቱሪዝም ፓኬጅ አገልግሎትም ተከናውኗል። የኢትዮ ጅቡቲ ባቡር በዚህ ስኬት ሳይወሰን በቅርብ ጊዜ ውስጥ በቀን የሚንቀሳቀሱ የባቡር ስብስቦችን ወደ 16 ከፍ ለማድረግ አቅዶ እየሰራ ይገኛልም ተብሏል። ይህም የሀገሪቱን የዲጂታል እና የኢኮኖሚ ትስስር ወደ ላቀ ደረጃ እንደሚያሸጋግረው ይጠበቃል ተብሎም እየተጠበቀ ይገኛል። የሄሎ ታክሲ ባለቤትን ጨምሮ ሌሎች መኪና አስመጪ ነን ባዮች በማታለል ወንጀል ተጠርጥረው በቁጥጥር ስር ዋሉ። የትራንስፖርት ተሽከርካሪዎችን እናስመጣለን በሚል በ127 ሰዎች ላይ ከባድ የማታለል ወንጀል የፈጸሙ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በአነስተኛ ቅድመ ክፍያ የመኪና ባለቤት እናደርጋለን በማለት ከ127 ሰዎች ላይ ከ130 እስከ 350 ሺህ ብር የተቀበሉ 2 ተጠርጣሪዎችን በከባድ የማታለል ወንጀል ክስ ምርመራ እየተጣራባቸው እንደሚገኝ ፖሊስ አስታውቋል። አቶ ዳንኤል ዮሐንስ የሄሎ ታክሲ ባለቤትና ስራ አስኪያጅ፣ ወይዘሪት እንግዳ የሺጥላና ሌሎች የመኪና አስመጪ ነን ባዮችና ተባባሪዎቻቸው በፈጸሙት ከባድ የማታለል ወንጀል ክስ ክትትል ሲደረግባቸው እንደነበርም ፖሊስ ገልጿል። ፖሊስ ግለሰቦቹ ከዚህ ቀደም በተለያዩ ጊዜያት ዜጎችን በማደራጀት በትንሽ ክፍያ የመኪና ባለቤት እናደርጓቸዋለን በሚልና ባልተገባ መንገድ የበርካታ ዜጎች ሕይወት አደጋ ላይ ጥለዋልም ብሏል። በአቋራጭ ለመክበር በማሰብ ከድሃው ዜጋ ገንዘብ በመሰብሰብ ያልተገባ ጥቅም ለማግኘት የሚሹ ግለሰቦችም ይሁን ተቋማት ከድርጊታቸው ሊቆጠቡ ይገባል ያለው ፖሊስ መሰል የማታለል ድርጊት ውስጥ በሚገቡ ላይም ተገቢው ሕጋዊ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። በኢትዮጵያ ህጋዊ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶች ይፋ ተደረጉ። ህገወጥ የውጭ ምንዛሪ ተቀባዮች ላይ እርምጃ እየተወሰደ ይገኛል። የኢትዮጵያ ብሔራዊ ባንክ ህጋዊ ፍቃድ የሌላቸውን የገንዘብ አስተላላፊ ድርጅቶች ይፋ አድርገዋል። ባንኩ ባወጣው መግለጫ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችና ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቱ ህግ የተከለከለ ነው ብለዋል። በሀገር ውስጥ ያሉ የህገወጥ ሐዋላ ተቀባዮች ላይም ችግር ያስከትላል ያለው መግለጫ
በመግለጫው በብሔራዊ ባንክ ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶችን ጨምሮ በሀገር ውስጥ ህገወጥ የውጭ ምንዛሬ ተቀባዮች ላይም እርምጃ እየወሰደ ነው ብሏል። በኢትዮጵያ ህጋዊ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችን መኖራቸው የገለጸው ባንኩ በዚህም መሰረት ሸጌ፣ አዶሊስ፣ ሬድሲ፣ አቫንቲ፣ ወርልድ ዳይሬክት፣ ሊንክ፣ ራስ ማይፔ፣ ዩኤስ ዋየር፣ ዞላ እና ታጅ የመሳሰሉ እንደሚገኙበት ጠቁሟል። የኢትዮጵያ ብሔራዊ ባንክ ፍቃድ የተሰጣቸው የገንዘብ አስተላላፊ ድርጅቶች ስም ዝርዝር በኢትዮጵያ ብሔራዊ ባንክ ድረገጽ nbe.gov.et/mta ላይ ማግኘት እንደሚቻልም አስታውቋል። አሜሪካ ለተባበሩት መንግስታት ድርጅት የ2 ቢሊዮን ዶላር የሰብአዊ ድጋፍ ለማድረግ ቃል ገባች። የትራምፕ አስተዳደር በፈረንጆቹ 2025 ያደረገውን ከፍተኛ የውጭ እርዳታ ቅነሳ ተከትሎ አሜሪካ ለተባበሩት መንግስታት ድርጅት የ2 ቢሊዮን ዶላር የሰብአዊ ድጋፍ ለማድረግ ቃል መግባቷን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። አሜሪካ በዚህ ዓመት የእርዳታ ወጪዋን የቀነሰች ሲሆን እንደ ጀርመን ያሉ ግንባር ቀደም የምዕራባውያን ለጋሾችም የመከላከያ ወጪን በመጨመር ድጋፋቸውን ቀንሰዋል። ይህም በተባበሩት መንግስታት ድርጅት ከፍተኛ የገንዘብ እጥረት አስከትሏል። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2025 አሜሪካ ለተባበሩት መንግስታት የምታደርገው አጠቃላይ የሰብአዊ እርዳታ ወደ 3.38 ቢሊዮን ዶላር ዝቅ ብሏል። ይህም በፈረንጆቹ 2024 ከነበረው 14.1 ቢሊዮን ዶላር እና በፈረንጆቹ 2022 ከነበረው ከፍተኛው 17.2 ቢሊዮን ዶላር ድጋፍ በእጅጉ የቀነሰ መሆኑም ተነግሯል። በታህሳስ ወር መጀመሪያ ላይ የተባበሩት መንግስታት ድርጅት በፈረንጆቹ 2026 ለአደጋ የተጋለጡ 87 ሚሊዮን ሰዎች ለመድረስ 23 ቢሊዮን ዶላር የእርዳታ ጥሪም አቅርበዋል። የአሜሪካ ጦር በፓሲፊክ ውቅያኖስ እጽ አዘዋዋሪ ጀልባ ላይ በሰነዘረው ጥቃት 2 ሰዎች መሞታቸው ተገለጸ። የአሜሪካ ጦር በምስራቅ ፓሲፊክ ውቅያኖስ ዓለም አቀፍ የውሃ ክልል ውስጥ እጽ ጭኗል ተብሎ በተጠረጠረ ጀልባ ላይ በሰነዘረው ገዳይ ጥቃት የ2 ሰዎች ሕይወት ማለፉን አስታውቋል። የአሜሪካ ደቡባዊ እዝ በኤክስ ማህበራዊ ገጹ ላይ ባሰፈረው መረጃ ጥቃቱ የተፈጸመው በመከላከያ ሚኒስትሩ ፔት ሄግሴት ቀጥተኛ ትዕዛዝ መሆኑን ገልጿል። ጀልባው በምስራቅ ፓሲፊክ በሚታወቁ የእጽ ዝውውር መስመሮች ላይ ሲጓዝ እንደነበር በመግለጫው ያስታወቀው ጦሩ ጀልባው በእጽ ማዘዋወር ስራ ላይ ተሰማርቶ እንደነበር በደህንነት መረጃ ተረጋግጧል ሲልም ገልጿል። በጥቃቱ ወቅት በአሜሪካ ወታደሮች ላይ የደረሰ ምንም አይነት ጉዳት አለመኖሩንም ተነግሯል። የአሜሪካ መከላከያ ሚኒስቴር ፔንታጎን የጥቃቱን ተንቀሳቃሽ ምስል ይፋ ያደረገ ሲሆን ይህም ከመስከረም ወር ጀምሮ እጽ አዘዋዋሪዎች ናቸው በተባሉ አካላት በባህር ላይ የተፈጸሙ ጥቃቶችን ቁጥር 30 አድርሶታል። በአሜሪካ ወታደራዊ መረጃዎች መሰረት በእነዚህ ጥቃቶች ሳቢያ የሞቱት ሰዎች ቁጥር ቢያንስ ወደ 107 ከፍ ብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ